መንገድ አለው ገባ አው ስለዚህ ግልጽ ለማድረግ ይልቅ ያክል ጌጤ ምንም አይነት ወጪ አታወጣም መኪና ይገዛላታል ስራ ትሰጫታለሽ ደሞዟን ትከፍያታለሽ ከዛ ያንን ደግሞ እሷ አጠራቅማ የራሷን መኪና ትገዛለሽ ማለት ነው በቃ እንደዛ ነው ያው ከኔ ዲል አደርጋለሁ ዛ ራይድ ካምፓኒዎች ጋር እኔ ዲል አደርጋለሁ ኦንላይን ከዛ እሷን እዛ ሲስተም ውስጥ አስገባታለሁ ማለት ነው ገባ ምክንያቱም ሰው ተመካክረን ሲንጨርስ ከነ መኪናው ሲያልቅ አንቺን ወደ ኦንላይን ይዤሽ መጣለው ማለት ነው በቃ አሁን አልፈልግም እኔም ቴንኪው ቤካዬ አመሰግናለሁ እሺ ወንድም የኔ ውድ የኔ ልዩ እናመሰግናለን ቤካ ቴንኪው ኑርልኝ እሺ አንቺ ኑርልኝ እሺ እንግዲህ ይሄውልሽ ምን መሰለሽ አውርተናል ታግለናል ብዙ ነገር ሆነናል ይሄንን በተለይ 3 ቀን ላይ ያቃሰሽ ነበር እኔ እንደውም ከዚህ ከአልጋ ላይ ተነስተሽ እንዴት ወደዚህ እንደምትመጪ ግራ ነው የሚያጋባኝ ምክንያቱም ስደውልልሽ ስታቃስቺ ነው የምሰማው እና በምን ተስበሽ እንደምትመጪ ባላቅም ግን ሳይሽ ደግሞ ደስ ይለኛልና እኔም ደስ ስላለኝ ደስ እንዲላችሁ በውስጥ በኩል እኔና ጌጤ ልጅቷ እናወራና ዲል አድርገን በነገራችን ላይ እህታችን ናት እዚሁ ሚዲያ ላይ ያለች ቆይቷል ያው ግን ምንድነው በብዙ መልካም ነገር በውስጥ በኩል ታደርግልናለች ሳፖርተራችን ናትና ይሄንን ሐሳብ አምጥታለች ያው እኔም ይሄንን ሐሳብ ለዚሁ ህብረተሰብ አሳውቅ ያለው ስለዚህ ጌጤዬ በውስጥ እናወራና ለህብረተሰቡ ቁም ነገር ላይ ሲደርስ ፕሩቭ እናደርጋለን እኔ አንድ ነገር ልበል ከዛ ሌላው ከመናገሩ በፊት ስጦታ ሲሰጡ የስጦታ ትንሽና ትልቅ የለውም ግን ንጹህ ነገር ስጡ ንጹህ ለምን እግዚአብሔርን በንጹህ ነው የሚፈልገው ስጦታን እሱኮ ነገር አሁን ከሱ ጋር የሚያያይዛት ጉዳይ የለም እሱ የተቻለውን አድርጓል ተብሏል እኔ በግልጽም ተናግሬያለሁ ካሁን ቀንደብም ተናግሬ ማስታወቂያ ምን የሰራባት እግዚአብሔር ይስጠው ገብቷቸዋል አይደለ እናቋለን ሚዲያውን አሁን አዲሳችን አይደለም ነገር ግን እቺም ቀን ታልፍና እንተዛዘባለን እመኑ ጌጤ በመዳን በኪዳን ነው ማውራትና እንደታመመች ታውቃለህ ረጅም ሰዓት ነው ያወራው ያማል እንጂ ታማ ነው አተኛም በሽታው በላይ ሆኗል ግን አንድ ሰው እንኳን ይረዳከለም ገና ቤቱን ስትከፍት ስድብ ነው የምታስተናግደው እኮ አብርሽ ያ ቤካ የአንድ ነገር ልንገራት እሷን ትንሽ የሚያጽናናት ከሆነ እግዚአብሔር ምስክሬን እምልሽ ያሁኗ ባለቤቴ አብራኝ የምትኖረው እዚህ ስደት ላይ ያለችው ባለቤቴን ታውቂያታለሽ መቼም እና እሷ ስኳር ህመም አለባት የሚገርምሽ ነገር በቀን 2 መርፌ ነው ከመኪናው አደጋ በፊት አንድ ነበር ኢንሱሊን የምትወጋው አሁን ከመኪናው አደጋ ከደረሰብን በኋላ ግን 2 ኢንሱሊን የታዘዘላት እና በ2 ኢንሱሊን ነው ያለችው የሚገርምሽ ነገር ያንንም ነገር እያለ እኛ ተባብረን ተመስገን ብለን ያለውን ሰርተን በቃ ስደት ላይ እንደማንኛውም እንደሚኖረው እንኖራለን አንዳንድ ጊዜ ፈጣሪም በቃ ያልኩሽ ነው ቀደምም የነበረው ከምንም በላይ የሰው ፊት አያሳይሽ ዘመን እዝም ያላችሁ እንደው በመድኃኒዓለም የሰው ፊት አያሳያችሁ የሰው ፊት ማለት ይገርፋል የሰው ፊት ማለት በጣም ከባድ ነው ከዛም አልፎ ተርፎ ደግሞ አንቺ ሚዲያ ላይ ወጥተሽ በመታለቅሽው ነገር እዚህ መተው የሚዛበቱ ነግበኔ ብለው ማያስቡ በቃ የሆነ ባለማስተዋል የሚናገሩት ነገር እቺ ልጅ ይጎዳል ወይ የሚለው ነገ ጥለነው ለምንሄደው ዓለም ለምንድነው የሆነ ያልሆነ ሐሳብ የምንሰጠው በቃ ዝም ማለት እኮ እሷን መርዳት ነው እመኑኝ ከዚህ አንፃር እሱ ጋር የተገናኘውን ነገር በፍጹም አሁንም ቢሆን ቤካሲን የሰማሁት አትርዷት ብለዋል ይሄ ብልግና ነው ማን ስለሆነ ነው እሱ የሚያዘው ማንን ነው የሚያዘውስ ከስሩ እዛ የሚያስተዳድረው ሰው ካለ እነሱን ይዘዝ ከዛ ውጭ ግን እዚህ ሚዲያ ላይ ያለን ሰው ማዘዝ መብትም ግዴታ ምንም የለበትም ማዘዝ የማይችልም ማንንም ስለዚህ አንድ ቀን የሆነች ነገር ቁረጪና አንቺ እሰራለሁ ነው ጥያቄሽ እንጂ ተረድቼ የሆነ ነገር አደርጋለሁ አይደለም ኖ የመስራት አቅም አለኝ እኔ በሽታ ቢኖርብኝም ችግር የለውም እሰራለሁ ከ9 አሁን ስቆጥረው ነበር 18 17 ዓመት በፊት ነው መንጃ ፍቃድ ምናምን ያወጣሽ ሁሉ ከዛ አንፃር እንግዲህ አስቢው አንቺ ለመስራት እዚህ ጋር መኪናን ማቆም እንድታዩ ነው እንደዚህ ወይ አስገባልኝ በያው በክሬን ቤት ውስጥ ያስገባልሽና ሳሎን ያስቀምጥልሽ እንዴ ልለወጥ እኮ ነው ያልሽው እኔ እዚህ ጋር ማሽቃበጥ አይመቸኝም ለምን ባናቱ አይተከልም እሱም ቢሆን እኔ አይመለከተኝም ማንንም ይሁን ማንንም በቃ ስለዚህ አንቺ የምትረጅበትን ነገር እናመቻች የሆነ ቀን ቁረጪና ብዙ ደጋግ ኢትዮጵያዎች አሉ
መኪናሽ የሚሰራበት ነገር የሆነ ነገር የሚስተካከልበትን ነገር ብንወያይ ይሻላል። ከዛ ውጪ ብሶትሽን ነው የምንጨምረው እንጂ ሌላ መፍትሄ አናመጣም። የኋላውን እያሰብን የምናወራ ከሆነ ገብቶሻል አይደል? ስለዚህ እስኪ ወደፊት እንሂድ። ቤኪ ምን ታስባለህ? አሁን እኔ የመጣሁት ለአዲስ ነገር ነው። ኤቭሪባዲ ታብታብ አድርጎ አዲስ ነገር ይዤ ነው የመጣሁት። አማክራታለሁ። እዚሁ እንትን ትላለች። አንድ እህታችን አሁን አንቺ መኪና ያስፈልግሻል ለስራ አይደለ? ከዛ እየሰራሽ ብር ኮንትሮል ታደርጊያለሽ። መኪናው የእሷ ነው ንብረትነቱ። እሷ በተለይ ታብራራለች። ለምን እኔ ወደ ገደለው ነው ይሄ የደከምነው ነው። አሁን ከዚህ በኋላ የናብሪሽ ሀሳብ የእነንትና ሀሳብ እዛው ጋር ሪሳይክል ይሆናል። አሁን ወደ ገደለው ሄደን አንቺን መለወጥ ነው እየተያያዝን ያለ ነው። በቀደም ገንዘብ እኔ ጋር ስሰበስብ አንቺን ሳወራ እስካሁን ስንደዋወል ምናምን አለ፣ ባለሀብቶችን ሳወራ ምናምን አለ። ስለዚህ አሁን የታሰበ ነገር አለ። አማክርሻለሁ፣ እዚሁ ትመልሻለሽ። መልሼ ደውልና ያንን ሰው አስገባለሁ ማለት ነው። መኪና ሊገዛልሽ ታስቧል። አዲስ መኪና 00 ነው። እኛ ኮልኮሌ ምናምን ይሄ የተጠጋገነ ገራዥ ያለ ነገር አንወድም። በነገራችን ላይ ኢሮፕ የምንኖር ሰዎች ይህንን ግልጽ ላደርግ። ያንን መኪና አንቺ ትሰሪያለሽ። ገንዘቡን እንዴት ማስቀመጥ እንዳለብሽና እንዴት ደግሞ ራስሽ መጠቀም እንዳለብሽ ይህንን ነገር ነው ልናወራ የፈለግነው። ለአንቺ አስገባታለሁ። አውርቼ አንድ አወራትና አስገባታለሁ። አዲስ መኪና ትገዛለች፣ ታስረክብሻለች። እኛ ወደ ገደለው ነው የምንሄደው። እጣ እንትናን ፎሎ አድርጊ፣ ይህንን አድርጊ፣ ቻሌንጅ እንሰጣለን አንልሽ። ምን ትያለሽ? ቤኪዬ ሰርታ እንድትመልስ ነው ወይስ ስጦታ ነው? አዎ ከዛ ሰው ጋር ዲቴል ነው የምታወራው። አስገባለሁ። ግን ምንድን ነው መሰለክ የስራ መኪና ያስፈልጋታል። መኪናው ይገዛል። መኪናው ንብረትነቱ የሰውየው ነው። ሰውየው እዚህ ኢሮፕ ነው ያለው። ሲሄድ ያው ጀስት እሷ ሹፌር ስለሆነች ለዛም ሰው አገልግሎት ትሰጣለች። በነገራችን ላይ ሴት ናት፣ ወንድ አይደለም። አይ የምሰራው ስራ ይሰጡኛል። ኖ ምሰሪውን ስራማ ራስሽ ነሽ ራይድ የምታደርጊው። ንብረት ከተዘጋጀልሽ በዛ ንብረት ስራ ትሰሪያለሽ ማለት ነው። አንቺ አዲስ መኪና የማይሞቅ መኪና 00 ራስሽ ሄደሽ መርጠሽ ነው የምትገዛው። እዚህም ማውጣት ይቻላል እንደሱ በእዳ ከሆነ ማለት ነው። እዚህም ማውጣት ይቻላል። ኖ ከራስ አካውንት ነው እኮ ከአንቺ ጋር አይገናኝም። ከራሷ አካውንት አውጥታ ነው የምትገዛው መኪናውን። ከዛስ እኔ አሁን ስራን የምሰራው እዚህ። አዎ እሷ የምትልከው ሰው አለ ያኔ ፒክ የማደርገው ችግር የለውም። ያንን እሷ ወደዛ አገር ቤኪዬ አስረዳት በደንብ እስኪና እንትን ትበልግ ገቢ እሷ ይኸውልሽ ገዝታላት ገቢ ልታስገባ ነው ለኢትዮጵያ። ደውዬ በስልክ አገናኛችኋለሁ። አንዴ ልደውል። ከዛ ትግባ ኦንላይን ላይ ሲባል የምታውቋትም ልጅ ስለሆነ ትገባለች። ኦኬ ይመስለኛል ገቢ እንደ ኢትዮጵያ እንድታስገቢ ምናምን ነው ይመስለኛል። ኖ እንደዛ አይደለም። ቆይ አንዴ ጠብቁኝ እስኪ ያደውልላት። እሺ እስኪ ጥሩ ሀሳብ ነው። አሁን መኪናው ሲገዛልሽ እንትን ትያለሽ፣ ድርጅት ምናምን ታገኛለሽ። እንዲህ የድርጅት እናንተ ጋር እኮ ህጉ አላውቀውም። ድርጅት ይሰጣል። ሲጀመር እኔ የምሰራበት የነበረው ካምፓኒ ራሱ ይሰጥ ነበረ። መውሰድ ትችላለህ። 00 የሆነ መኪና ትወስድና ለ2 ዓመት እነሱ ጋር ነው ሰርቪስ ምናምን ቢበላሽ ሁሉ ነገር የምታደርገው በነፃ ይሆናል። ከዛ ከ2 ዓመት በኋላ በራስህ ነው የምታሰራው። 4 ዓመት ላይ በወር የምታስገባው 10 ሺህ ነው። ግን ስራ ይሰጡሃል ራሳቸው። አንድ ጌጥዬ ላገናኛችሁ ነው። ንገሪያት ያለውን ነገር እህትየው። እሺ ሰላም ጌጤ፣ እንዴት ነሽ? እግዚአብሔር ይመስገን ደህና። እግዚአብሔር ይመስገን ሁሉ ሰላም ነው። ሁሉ ሰላም እግዚአብሔር ይመስገን። አይ ቲንክ አሁን ስራ ነው እየፈለግሽ ያለሽው እና አሁን ብር ይዞ ከመቀመጥ ደግሞ መኪና የልምድ እንዳለሽ ምናምን ነው እንግዲህ እኔ ከተረዳሁት ነገር እና አይ ቲንክ ደሞዛችሁ 6000 ነው አይደል? የአንድ ሹፌር እንደዛ ነው። ኦኬ እስከዛ ያ አንቺ 6 ወር 7 ወር ሰርተሽበት መኪናውን ከዛ በኋላ የራስሽን መኪና ወይ ትገዣለሽ ወይ ደግሞ ያንኑ እንትንቲና ብሩ ባክ ያደርግልሻል። ታውቂያለሽ?